የቀጠለው የኤርትራ ወታደራዊ እንቅስቃሴ በትናንትናው ዕለት ከ8 በላይ ተሳቢ መኪኖች ከአዲግራት ወደ ኤርትራ አቅንተዋል። የኤርትራ ወታደሮችን ከኤርትራ ለማምጣት እንደሆነም የመረጃ ምንጮች ጠቁመዋል። ዶክተር ደብረጽዮን ገብረ ሚካኤል የፌዴራል መንግስቱ ያለውን አቅም አሰባስቦ ትግራይን ለመውረድ ዝግጅቶች እንዳሉ ይታወቃል፣ ህልውናችን ጥሶ ለሚመጣ እንመክታለን ሲሉ መልእክት አስተላልፈዋል። ለከባድ ትግል መዘጋጀት አማራጭ የሌለው ጉዳይ መሆኑን ለህዝባቸው ጥሪ አቅርበዋል። የ25ኛ ክፍለ ጦር ዘመቻ መሪውን ጨምሮ ከብልጽግና ሰራዊት በመክዳት ፋኖን ተቀላቀሉ። የአድማ ብተና አባላት ትጥቃቸውን በመያዝ ፋኖን በገፍ መቀላቀላቸውን ቀጥለዋል። ከቦታ የደረሰ መረጃ እናስደምጣችኋለን። ቱርክ በአፍሪካ ቀንድ አዲስ ግጭቶች በፍጹም ማየት እንደማትፈልግና በቀጠናው በስቃይ ውስጥ በሚገኙ ሰዎች ላይ አዲስ ህመም መጨመር እንደማይገባ የሀገሪቱ ፕሬዝዳንት ኤርዶጋን ተናገሩ። በደቡብ ኢትዮጵያ ክልል ጋሞ ዞን አርባ ምንጭ ዙሪያ ወረዳ በተቀሰቀሰ ግጭት 15 ሰዎች መገደላቸውን ነዋሪዎችና አካባቢውን የወከሉ የህዝብ ተወካዮች ምክር ቤት አባል ገለጹ። የኤርዶጋን የአዲስ አበባው ንግግር ተቃውሞ አስነስቷል። እስከ መጨረሻው ድረስ አብራችሁ ስትቆዩ እነዚህና ሌሎች ያልተሰሙ መረጃዎችን በዝርዝር እናስደምጣችኋለን። አብራችሁን ቆዩ። የቀጠለው የኤርትራ ወታደራዊ እንቅስቃሴ በትናንትናው ዕለት ከ8 በላይ ተጎታች መኪኖች ከአዲግራት ወደ ኤርትራ አቅንተዋል። እነዚህ ተጎታች መኪኖች የሚንቀሳቀሱበት ዋና ዓላማ የኤርትራ ወታደሮችን ከኤርትራ ለማምጣት እንደሆነ የመረጃ ምንጮች ጠቁመዋል። ትናንት ሌሊት 7 ሰዓት ጀምሮ የተለያዩ መሳሪያዎችን የጫኑ 9 ተጎታች መኪኖች በባድሜ በኩል ወደ ትግራይ ክልል እንደገቡ ምንጮቻችን ጠቁመዋል። በርከት ያሉ የትግራይ ጦር አዛዦችና ሌሎች አመራሮች በራማ በኩል ወደ ኤርትራ ተሻግረዋል። የሻዕቢያ ጦር በትግራይ አብዛኛው ከተሞች ገብቷል። ህዝቡ ጦርነት ይነሳል በሚል ከፍተኛ ስጋት ውስጥ ነው ሲል የዘገበው አዩዛ ሀበሻ ነው። እንመክታለን ዶክተር ደብረጽዮን ገብረ ሚካኤል ጦርነቱን እናስቀራለን ጀነራል ታደሰ ወረደ። ዶክተር ደብረጽዮን ገብረ ሚካኤል የፌዴራል መንግስቱ ያለውን አቅም አሰባስቦ ትግራይን ለመውረድ ዝግጅቱ እንዳለው ይታወቃል፣ ህልውናችን ጥሶ ለሚመጣ እንመክታለን ሲሉ መልእክት አስተላልፈዋል። ለከባድ ትግል መዘጋጀት አማራጭ የሌለው ጉዳይ መሆኑን ለህዝባቸው ጥሪ አቅርበዋል። የትግራይ ህዝብ አሁንም በከበባና በወረራ ስጋት ውስጥ ይገኛል። የህወሓት ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤል የካቲት 11 የሰማዕታት መታሰቢያ ዕለትን አስመልክቶ ባስተላለፉት ወቅታዊ መግለጫ በትግራይ ህዝብ ላይ የተደቀኑ ዘርፈ ብዙ ተግዳሮቶችን በዝርዝር አቅርበዋል። ሊቀመንበሩ በዋናነት የፕሪቶሪያው ስምምነት አለመተግበር፣ እንደ ዶክተር ደብረጽዮን ገለጻ የፕሪቶሪያው የሰላም ስምምነት ከተፈረመ 3 ዓመታት ቢቆጠሩም በትግራይ ሉዓላዊነት በተፈናቃዮች መመለስና በዜጎች ደህንነት ዙሪያ የተገቡት ቃሎች እስካሁን አልተፈጸሙም። በዚህ ምክንያት የትግራይ ህዝብ አሁንም በከባድ ስቃይ መከራና ራብ ውስጥ እንደሚገኝ ጠቁመዋል። ክልሉ በማህበራዊና ኢኮኖሚያዊ ማነቆ ውስጥ መውደቁንና ይህም ስምምነቱን በግልጽ የጣሰ መሆኑን አጽንኦት ሰጥተው ተናግረዋል። ሁኔታው ከኢኮኖሚያዊና ማህበራዊ ጫና አልፎ አሁን ላይ ወደ ተኩስና ወታደራዊ እንቅስቃሴ እየተሸጋገረ መሆኑን ዶክተር ደብረጽዮን አስታውቀዋል። ያለውን አቅም አሰባስቦ ትግራይን ለመውረድ ዝግጅቶች እንዳሉት ይታወቃል ያሉት ሊቀመንበሩ በትግራይ ላይ አዲስ ወረራ ለመፈጸም እየተደረገ ያለው እንቅስቃሴ እጅግ አሳሳቢ መሆኑን ገልጸዋል። ዶክተር ደብረጽዮን በመጨረሻም ድርጅታቸው የተደቀነውን ስጋት በሰላምና በውይይት ለመፍታት ዝግጁ መሆኑን ቢገልጹም ህልውናችን ጥሶ ለሚመጣ ግን እንመክታለን ሲሉ ጥብቅ ማስጠንቀቂያ አስተላልፈዋል። የትግራይ ሉዓላዊነት ለማረጋገጥና የህዝቡን ችግር ለመፍታት አንድነትን ማጥበቅና ለከባድ ትግል መዘጋጀት አማራጭ የሌለው ጉዳይ መሆኑን ለህዝባቸው ጥሪ አቅርበዋል። የክልሉ ጊዜያዊ ፕሬዝዳንት ጀነራል ታደሰ ወረደ በበኩላቸው እያዣንበበ ያለውን የጦርነት ደመና የመጨረሻ የሰላም አማራጮች ተጠቅመን እናስቀረዋለን፣ ሰላም መፈለጋችን ግን ራሳችን ከመከላከል አያግደንም ሲሉ ተደምጠዋል። የ25ኛ ክፍለ ጦር ዘመቻ መሪውን ጨምሮ ከብልጽግና ሰራዊት በመክዳት ፋኖን ተቀላቀሉ። የአገዛዙ ሰራዊታዊ መዋቅር የሴራ አካሄድ ቀድሞኑ የተረዱትና ሁኔታዎችን ለመውጣት አስቻይ ሳይሆኑ መቆየታቸውና የአፋብን የምህረት አዋጅ መጠቀም የውሳኔያቸው የመጨረሻ እንደሆነና በተግባር ፋኖን መቀላቀል እንዳስደሰታቸው አስረድተዋል። ሀፍታሙ አዲስ የመከላከያ 5ኛ ክፍለ ጦር ዘመቻ መሪ፣ አማረ ሽታ አድማ ብተና፣ ማማሩ መለሰ አድማ ብተና፣ ገብሬ በሌ ሚሊሻዎች ከሞጣና መርጦ ለማርያም ካምፕ በመውጣት ሁሉም ከነሙሉ ትጥቃቸው በመያዝ 54ኛ ክፍለ ጦርን የተቀላቀሉ ሲሆን በክፍለ ጦሩ አመራሮች አቀባበል ተደርጎላቸዋል። 2 የአድማ ብተና አባላት 4 መሳሪያ በመያዝ ፋኖን ተቀላቀሉ። አፋብን ከአገዛዙ ጋር በመወገን በህዝብ ላይ ጭፍጨፋ እየፈጸሙ የሚገኙ የአድማ ብተና፣ ሚኒሻ፣ ፖሊስ፣ መከላከያና ማንኛውም የብልጽግና አደረጃጀት ውስጥ ለሚያገለግሉ አባላት የምህረት አዋጅ ማውጣቱ ይታወቃል። ስለሆነም ፈንታውን ውቤ፣ ምስጋናው ዳኛ የተባሉ የአድማ ብተና አባላት እያንዳንዳቸው ከያዙት ሙሉ ትጥቅ በተጨማሪ ሌላ ክላሽ ደርበው በመያዝ ከዳንግላ ወረዳ ማዕከል አካባቢ ከመሸገው ወራሪ ሰራዊት በመውጣት ፋኖን ተቀላቅለዋል። በጋሞ ዞን በተከሰተ ግጭት 15 ሰዎች ተገደሉ። በደቡብ ኢትዮጵያ ክልል ጋሞ ዞን አርባ ምንጭ ዙሪያ ወረዳ በተቀሰቀሰ ግጭት 15 ሰዎች መገደላቸውን ነዋሪዎችና አካባቢውን የወከሉ የህዝብ ተወካዮች ምክር ቤት አባል ገለጹ። ነዋሪዎቹና የምክር ቤት አባሉ እንዳሉት ሰዎቹ የተገደሉት ከትናንት በስቲያ
እሁድና ትናንት ሰኞ በወረዳው ዛይሴ ወዘቃና ዛይሴ ደንበሌ በተባሉ ቀበሌያት በተቀሰቀሰ ግጭት ነው። አንድ ለደህንነታቸው ሲሉ ስማቸው እንዳይጠቀስ የጠየቁ የዛይሴ ደንበሌ ቀበሌ ነዋሪ ግጭቱ ከትናንት በስቲያ እሁድ 10 ሰዓት ላይ ተከስቶ እስከ ትናንት ሰኞ ቀትር ድረስ መቀጠሉን ለዶይቼ ቬለ ተናግረዋል። በፖሊስ አጀብ ተሽከርካሪ ተጭነው በቀበሌው በማለፍ ላይ የነበሩ የጋሞ ዞን የጸጥታ አባላት ድንጋይ ተወርውሮብናል በሚል የወረወረውን ሰው ለመያዝ ወደ መንደሮች መግባታቸውን የጠቀሱት እኚሁ የቀበሌ ነዋሪ የጸጥታ አባላቱ በየቤቱ መግባት መጀመራቸውን ተከትሎ ነው ግጭቱ የተነሳው። የጸጥታ አባላቱ በመንደሩ ላይ በከፈቱት ተኩስ ወላጅ አባታችንን ጨምሮ የ5 ሰዎች ሕይወት አልፏል ብለዋል። የዛይሴ የምርጫ ክልልን በመወከል የህዝብ ተወካዮች ምክር ቤት አባል አቶ አብርሃም አምሼ የጸጥታ አባላቱ ከፈቱት ባሉት ተኩስ በዛይሴ ወዘቃ ቀበሌ 7 እና በዛይሴ ደንበሌ ቀበሌ ደግሞ 8 ሰዎች መገደላቸውን ተናግረዋል። ዶይቼ ቬለ ተከስቷል የተባለውን ግጭት አስመልክቶ ምላሽ ለማግኘት የጋሞ ዞን አስተዳደርም ሆነ የዞን ፖሊስ መምሪያ ኃላፊዎች ለማነጋገር ያደረገው ጥረት አልተሳካም። ይሁን እንጂ ከቀናት በፊት በተካሄደው የደቡብ ኢትዮጵያ ክልል 5ኛ ዓመት 6ኛ መደበኛ ጉባኤ ላይ የስራ ሪፖርት ያቀረቡት የክልሉ ርዕሰ መስተዳድር አቶ ጥላሁን ከበደ የክልሉ የጸጥታ ጉዳይ በሪፖርታቸው ጠቅሰዋል። ርዕሰ መስተዳድሩ ጥላሁን በስም ባልጠቀሷቸው ነገር ግን በአንዳንድ የክልሉ አካባቢዎች ባሏቸው ስፍራዎች ላይ ከአደረጃጀት ጥያቄ፣ ከማንነት፣ ከሃይማኖት ጽንፈኝነትና ከመሬት ወረራ ጋር በተያያዘ ግጭቶች መከሰታቸውን ተናግረዋል። በግጭቶቹ በሰውና በንብረት ላይ ጉዳት መድረሱን የጠቀሱት ርዕሰ መስተዳድሩ የተወሰኑ ግጭቶች በእርቅ እንዲፈቱ ተደርጓል። በተፈጠረው ግጭት ምክንያት ተዘርፈው የነበሩ ንብረቶችም ለባለቤቶቹ የመመለስ ስራዎች የተከናወኑ ሲሆን ግጭት ጨማቂዎቹንም ለሕግ እንዲቀርቡ ተደርጓል ብለዋል። የኤርዶጋን የአዲስ አበባው ንግግር ተቃውሞ አስነሳ። በትናንትናው ዕለት በአዲስ አበባ ጉብኝት ያደረጉት የቱርክ ፕሬዝዳንት ረጂብ ጣይብ ኤርዶጋን ከጠቅላይ ሚኒስትር አብይ ጋር ከተወያዩ በኋላ የጋራ መግለጫ መስጠታቸው ይታወቃል። በዚህ መግለጫቸው ላይ የሶማሊላንድ የሀገርነት እውቅና በተመለከተ የሰጡት አስተያየት ትኩረት ስቧል። ቱርክ ኢትዮጵያ በምትገኝበት አፍሪካ ቀንድ ቀጠና ውስጥ በተለይም ለሀገራት ሉዓላዊነትና የግዛት አንድነት ትኩረት እንደምንሰጥ ፕሬዝዳንት ኤርዶዋን በመግለጫቸው አንስተዋል። በዚህ ረገድ እስራኤል ለሶማሊላንድ እውቅና መስጠቷ ለሶማሊላንድም ሆነ ለአፍሪካ ቀንድ ምንም ጥቅም እንደማይኖረው በድጋሚ መግለጽ እወዳለሁ ሲሉ እስራኤል ታህሳስ መጨረሻ የወሰደችውን እርምጃ በድጋሚ ተችተዋል። ይህንን ተከትሎ ሶማሌላንድ ከታች ያለውን በጠንካራ ተቃውሞ የታጀበ መግለጫ አውጥታለች። አሁን ለኢትዮጵያ ሁለት እድል የቀረበላት ይመስላል። መንግስት ከእስራኤልና ከቱርክ አንዳቸውን የሚመርጥበት ወሳኝ ሰዓት ሆኗል። ክቡራትና ክቡራን የቻናላችን ቤተሰቦች ለሰዓቱ ያዘጋጀናቸው መረጃዎች እነዚህ መስሎ ነበር። በሌላ የመረጃ ሰዓታችን እስክንገናኝ ድረስ የዩቲዩብ ቻናላችን ሰብስክራይብ፣ ሼር እንደዚሁም ላይክ እያደረጋችሁ ጠብቁን። ቸር ያገናኘን። መልካም ቆይታ